ሊዮኔል ሜሲ ከቮዚኛ ጋር ይህ ጨዋታ መላው ዓለም በጉጉት የሚጠብቀው የ2026 የዓለም ዋንጫ የጥሎ ማለፍ ጨዋታ ነው። አርጀንቲና ከኬፕ ቨርዲ በሚያሚ ስታዲየም ዛሬ ምሽት በብዙዎች የሚጠበቅ ጨዋታ። ለመጀመሪያ ጊዜ በዓለም ዋንጫ ታሪክ የተሳተፈችው ኬፕ ቨርዲ ሁሉንም ግምቶች ውድቅ አድርጋ ወደ ጥንካሬ ምዕራፍ አልፋለች። ከአውሮፓ ሻምፒዮና ስፔን ጋር ስትጫወት ማንም እድል አልሰጣትም ነበር፣ ግን 0-0 በሆናቸው ውጤት ዓለምን አስደምማለች። በመቀጠልም የሁለት ጊዜ የዓለም ዋንጫ አሸናፊዋን ኡራጓይን እና ሳውዲ አረቢያን በመቋቋም በምድብ ሁለተኛውን ማለፍ ችላለች። አሁን ግን ከፊታቸው ሌላ ግዙፍ ተራራ ቆሟል። እሷም አርጀንቲና ናት። ይህ በዓለም ዋንጫ ታሪክ ታይቶ የማይታወቅ ትልቅ የመደብ መበላለጥ ሊሆን ይችላል። አርጀንቲና እንደ አውሮፓውያን አቆጣጠር በ1930 የመጀመሪያውን የዓለም ዋንጫ ስትጫወት፣ ኬፕ ቨርዲ ገና የፖርቹጋል ቅኝ ግዛት ነበረች። አርጀንቲና ባለ 3 ጊዜ የዓለም ዋንጫ እና 16 ጊዜ ኮፓ አሜሪካ አሸናፊ ናት። የኬፕ ቨርዲ እግር ኳስ ፌዴሬሽን የተመሰረተው ግን በ1982 ነው። ይህ አርጀንቲና ሁለተኛውን የዓለም ዋንጫ ልታነሳ 4 ዓመት ሲቀራት ማለት ነው። ልዩነቱ በታሪክ ላይ ብቻ አላበቃም፣ በገንዘብ ጭምር እንጂ። የአምስት አርጀንቲናውያን ተጫዋቾች ዋጋ ብቻ የኬፕ ቨርዲን አጠቃላይ ተሰላፊዎች ዋጋ ይበልጣል። ኬፕ ቨርዲ ጠቅላላ ስብስብ ዋጋ 54.5 ሚሊዮን ዩሮ ሲሆን፣ በአንጻሩ የአርጀንቲና ስብስብ 807.5 ሚሊዮን ዩሮ ያወጣል። አብዛኞቹ በአውሮፓ ታላላቅ ሊጎች እና በኢንተር ሚያሚ የሚጫወቱ ኮከቦች ናቸው። ታዲያ ኬፕ ቨርዲ እንዴት እዚህ ደረሰች? ሚስጥሩ በዲያስፖራዎች ላይ ነው። ቡድኑ በኔዘርላንድ፣ በፈረንሳይ እና በፖርቹጋል የተወለዱ ተጫዋቾችን አቀናጅቶ የያዘ ነው። የቡድኑ ትልቁ ኮከብ ግን የ40 ዓመቱ ግብ ጠባቂ ቮዚኛ ነው። የሚገርመው ከፖርቹጋል ሁለተኛ ዲቪዚዮን ክለብ ጋር ያለውን ኮንትራት በዚህ ሳምንት ስላለቀ በአሁኑ ሰዓት ያለ ክለብ ነው ሜሲን ለመቅጠም ወደ ሜዳ የሚገባው። የዓለም ዋንጫ ውበት ይህ ነው። ታሪክና ቢሊዮን ዶላር በአንድ በኩል፣ ፍላጎትና ተአምር በሌላ በኩል። ኬፕ ቨርዲ ሌላ ተአምር ትሰራ ይሆን ወይስ ሜሲና አርጀንቲና ጉዟቸውን ይቀጥላሉ? ቪዲዮውን ላይክ እና ሼር በማድረግ እንዲሁም ለቻናሉ አዲስ ከሆኑ ሰብስክራይብ ማድረግን አይርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።